ኮንግራ የሙሽዬ ሸበላ ሰሞኑን እንግዲህ ኢንስታግራም ላይ ሲፖስተው የነበረው ዛሬ ደግሞ ልጅነት አልቆ ከዚህ በኋላ ትልቅ ሆነናል አዋቂ ልንሆን ነው ብሎ ሲፖስት ጆልጁስ ምናምን ስስቁበት ነበር ቲክቶክ ላይ። እንዴት ወደ ልጅነት እያላችሁ የተግባር ሰው ማለት እንግዲህ አሁን ቪዲዮ ሊለቀቅ አንድ ስንት ደቂቃ ይቀረዋል ምናምን። እኔ ግን ቪዲዮ ከመለቀቁ በፊት ነው የምለቀው ማለት ነው። ውድ ቤተሰቦቻችን ኮንግራ የብሩክና የሀይሜ አድናቂዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከዚህ በፊት እንግዲህ ዱባይ ላይ ብሩኬ ሲመጣ ደጋግሜ ነግሬያችኋለሁ። ብሩኬ አዲስ አበባ ላይ የቢዝነስ ስራ ይጀምራል፣ መኪና ይገዛል፣ ኢትዮጵያ ያስገባል ተናግሬ ነበረ። ኦ ማይ ጋድ ተመቸኝ። እግዚአብሔር ይመችህ አቦ። የተግባር ሰው እንዴ! በቃ የሰራ ሰው ይለወጣል። ቆሞ ያላገጠ ሰው ደግሞ ወይ ሰውን አይቀይርም ወይ ራሱም አይቀይርም። አያችሁ አይደለ? ተሰድቦም ተረግጦም ማለት ነው። ዛሬ የንግስቷን ስም በዚህ በልጅነት አቅሟ እሱም በልጅነት አቅሙ አያችሁ ምን ያክል ሰው እንዳስደመመው ማለት ነው። ማንም አላሰቡም። በዚህ በአንድ አመት ውስጥ እንግዲህ ምን ያክል ራሱን ለውጦ እንግዲህ ቤተሰብም ይረዳል እንደምታውቁት። እንግዲህ ለእናቱ መቼስ እንትን ሳይል አይደለም መኪና የገዛው ሰው። በቃ ሁላችሁም የልባችሁ መሻት ይሙላላችሁ። ቅልብ ይኑራችሁ። ቅልብ ሲኖራችሁ ሁሉም ነገር የተስተካከለ ነው የሚሆነው። ቪዲዮውን ደግሞ አይተነው በጣም የምንደሰት ያድርገን። አሁን ትንሽ ደቂቃ ነው የሚቀረው ሊለቀቅ፣ ትንሽ ደቂቃ ይቀረዋል። እኔ ግን ቀድሜ እለቃለሁ ማለት ነው። ብዙ ሰው ለቆታል። እኔ አልደረሰኝም፣ ስራ ነበርኩኝ በነገራችን ላይ ማለት ነው። ሰዓታቸው እስኪደርስ ድረስ ስራዬን ጨርሼ ቶሎ ለመጠበቅ ነበረ። ለካስ ፎቶ ተፖስቷል ማለት ነውና እንደነገርኳችሁ ከዚህ በፊት ያው ዱባይ ላይ ነው ያስጨረሰው ቢኒ በዚህ ምንም አይታማም፣ ጎበዝ ነው። ይኸው ተለቀቀ ቪዲዮ እንደሆነ አልተለቀቀም። ባባይ ትንሽ ደቂቃ ይቀረዋል። ትንሽ ደቂቃ ግን እኮ 1 ተኩል ሆና 2 ተኩል ነው እንደሚለቁት። ይሄ በአንዱ ስልክ እየተጠባበቁኝ በአንዱ ስልክ በዚህኛው ደግሞ የፎቶቸውን ደስታና ደግሞ እዚህ መሀል ቀለበት ማድረጋቸው። ብሩኬ እኮ እናቴ ሰው ብሎ ሳይሆን ራሱ አስቦ ነው። ስቴፕ ባይ ስቴፕ አስቡት እስኪ። በመጀመሪያ ላይ ሀይሚ ምን አደረገ? ሀይሚን እንዴት ናት? ሀይሚ ምንድናት? ሀይሚ ምን ያስደስታታል? በቃ መጀመሪያ የእሷን ጸባይ ካልኩሌት አድርጎ ጨርሶ ሀይሚ ማናት? ሀይሚ ምንድናት? ሀይሚ ምንድን ነው የሚመቻት? ምንድን ነው የምትወደው? እንዴት አይነት ሴት ናት? በቃ ሁሉን ነገር ካጠናቀቀ ካጣራ በኋላ ከዛ የሚቀድመውን በቅድሚያ ከአባቷ ጋር ተዋወቀ። ከዛ በኋላ ደግሞ በመጨረሻ ላይ የራሱ ውሳኔ ወሰነ። በቃ እንደዚህ የተግባር ሰው ስትሆኑ እንደዚህ ነው። በሂደት ነው ሁሉም ነገር የሚሆነው ማለት ነው። ማንም እኛ ባሰብነው ሳይሆን በቃ እግዚአብሔር በፈቀደውና የራሳችሁ ጥንካሬያችሁ ነው ለሰው ቦታ ለመስጠት። በቃ ቦታ ካልሰጣችሁ ሁል ጊዜም ለአላማችሁ ግብ ትሆናላችሁ። አላማችሁን ታሳካላችሁ በምንም ቢባል ማለት ነው። እና ሁላችሁም የብሩክን አይታችሁ የሀይሚን አይታችሁ ጠንካራ መሆን አለባችሁ። ተሳዳቢ ምናምን እሱ ዛሬ እዛ ነው ያለው። ዛሬም ከኮመንት ስር መሳቁ አይቀርም፣ መጨፈሩ አይቀርም ዛሬም ማለት ነው። እና ብቻ ደስ ይላል። ይሄን ደግሞ እኔ ቀድሜ አውቃለሁ፣ አብስሬያችኋለሁ። ሲስ ምን ተሰማሽ? እዴ ምን ደስታ ነው። ምን ይሰማኛል? ደስታ። እኔ ባለፈው ዱባይ ላይ እንኳን ሲያሽከረከራቸው እንዴት ደስ እንዳለኝ ማለት ነው። ደስታዬን መቋቋም ነው ያቃተኝ። ሰው ኮንግራ ይመችህ፣ ቡራችን ይመችህ። ገና ታኮራናለህ፣ ገና ብዙ ነገር። ሰው የዕለቱን ነው የሚያስበው፣ እሱ ግን አርቆ ነው የሚያስበው። ሰው ቀለበት፣ ፍቅር ምንድን ነው እሱ በልቡ እሷና እሱ ከተግባቡ ሌላው እኮ ቀለበቱን ጌጥ ነው፣ ማውራቱም ወሬ ነው። እንዲህ ብሎ ነበር ብሩክ እንዲህ ብሎ ነበር ለማለት ነው። የሚቀድመውን ግን በቅድሚያ እያመቻቸ እያስተካከለ ይገኛል ማለት ነው። በዚህ አጋጣሚ ኦ ማይ ጋድ ይመችህ ብያለሁ፣ የምር ማለት ነው። ሁላቸውም ወንዶች እንደዚህ ሆኑ። የሚስታቸውን ስኬት ለማሳካት በቃ ደፋ ቀና የምትሉ ወንዶች ማለት ነው። ልክ ከብሩክ ተማሩ። ሚስትነት ደግሞ በቃ ልክ እንደ ሀይሚ በልጅነት በቃ ምን ሰርታችሁ መለወጥ እንዳለባችሁ በቃ መልካም ቅን ልብ ስትሆኑ ማለት ነው። መንገዱ ሁሉ ነገር ቀኝ ይሆናል ማለት ነው። ውድ ቤተሰቦቻችን ልክ እንደነሱ ማለት ነው። አልጋ ባልጋ እነሱ አስበው ሰርተው ሳይሆን እግዚአብሔር የሚያምኑት በቃ በራሱ ሰዓት ነው። ከመካከል ጓደኞቻቸው መሀል እንዴት ነው ተጥቢያ ተጥዬ አንሳኝ የሚል መዝሙር አለና በጣም ነው የሚገርመኝ። ብሩክም ብዙ ነገር አሳልፏል። ብዙ ነገር እና እግዚአብሔር ቆጥሮለታል። እግዚአብሔር ይመስገን። ዛሬ ላይ እንደዚህ ማለት በቃ
ደስ ይላል። ብቻ በጣም ደስ ይላል። በጣም ማለት ነው። እና ብቻ ያው ኮንግራ ለማለት ነው በዚህ የመጣሁት። አሁን ቪዲዮ ሊለቀቅ ትንሽ ደቂቃ ይቀረዋል። እኔ ይሄን ልልቀቅላችሁ። እስከዛው ላይክ፣ ሰብስክራይብ፣ ኮመንት አድርጉ። ቆንጆ ቆንጆ ኮመንት ጻፉ። ደግሞ ተሳደቡ አሏቸው። ኧረ ምን አገባኝ እኔ። ለምንድን ነው ቆይ ተሳደቡ ምለው ሁሉ ጊዜ? ምን አገባኝ እኔ። ለምን ሰው የፈለገውን ነገር ይበል። ምንድን ነው ቆይ እንደዚህ ለምንድን ነው? ከአሁን በኋላ እንዳትዪ እንደዛ። ከአሁን በኋላ እንደዚህ አይነት መልእክት እንዳታስተላልፊ። በቃ ስራና ስራሽን ብቻ። ማንም የፈለገውን ይጻፍ፣ ማንም የፈለገውን ያውራ። ለምን እንደሱ ታያለሽ? ቆይ አንቺ ቆይ ሁለተኛ አለም በቃ ፕሮሚስ አለም ሁለተኛ። እና ሰላማችሁ ብዝት ይበል። መልካም ምሽት።